ከመሲ ጋር ማንም ሊወዳደር አይችልም እኮ ብለናችኋል። ሪስፔክቱ CR7 ሜሲን ወደዋለሁ ማለት CR7 እንጠለዋለሁ ማለት አይደለም። I have all the respect for him። ነገር ግን CR7 እዛ ቲም ላይ ከቤንች ነው መነሳት ያለበት። በቃ ከእድሜው ጋር የተያያዘ ነገር ነው። የቻለውን እየሞከረን ያለው ነገር ግን ይሄ አልናስር አይደለም። ኢማጂን ሃይ ሌቭል ያሉ ቶፕ ፕሌየሮች ናቸው፣ ፕሮፌሽናል ተጫዋቾች ናቸው። ልጁ ስሙ ይጠቅመዋል፣ ስቲል መጮት ይችላል። ነገር ግን 90 ደቂቃ አይደለም ወይም መጀመሪያ አይደለም ከ70 ደቂቃ በኋላ ምናምን ቲሙ ማገዝ ይችላል። ፖርቹጋሎች አንዳቸው ወጥተዋል ከኮንጎ ጋር። ያው ቀለል ያለ ጨዋታ ይሆንላቸዋል ተብሎ ታስቦ ነበር። ነገር ግን የትኛውም ቲም በዚህ ዓለም ዋንጫ ላይ ቀላል እንዳልሆነ እያሳየ ነው የሚገኘው። CR7 እና ፖርቹጋሎች 1 ነጥብ ተጋርተው ወጥተዋል ከኮንጎ ጋር። ክርስቲያኖ ሮናልዶ ዶ ሳንቶስ አቬሮ የፖርቹጋል ችግር ነው። እውነትህን ነው። ኳስ እንዴት ነው የምታየው? ፖርቹጋል የክርስቲያኖ ሮናልዶ ዶ ሳንቶስ አቬሮ ችግር ነች። መቼም ከጫንቃው አትወርድም። በ41 ዓመቱ እንኳን ለሱ የማትጫወት ሀገር ፖርቹጋል መርገም ነች፣ እርግማን ነች ለንጉሱ ማርያምን። እቺ ነች ለዋንጫ የታጨችው እቺ ፖርቹጋል። ለክለባቸው ሲጫወቱ አንደኛ ናቸው፣ ለሀገራቸው መጫወት ግን አይችሉም። ለዚህ ነው ክርስቲያኖ ሮናልዶ ዶ ሳንቶስ አቬሮን የምንወደው። ላለፉት 6 ተከታታይ ዓለም ዋንጫዎች ሀገሩን በጫንቃው ላይ ይዞ ብቻውን ሆኖ ምን እንደሰራ ገብተህ ማየት ትችላለህ። ትናንትና ኳስ ከጀመር ካዝናሉ። ትናንትና ኳስ ከጀመር ግን ክርስቲያኖ ሮናልዶ ዶ ሳንቶስ አቬሮ ይህ ምርጥ ስኳድ ሳትይዝ ብቻውን ላለፉት ዓለም ዋንጫዎች ምን ሲያደርግ እንደነበረ ለሀገሩ ስታይ ታዝንለታለህ። ኧረ በመድኃኔ ዓለም አሳዘነኝ የኔ ንጉስ። ለነገሩ ምን የሚቀርበት ንግስና አለና ለሀገሩ መጋደል የሚችል ምርጥ ተጫዋች ነው። ዛሬ 2 ኳስ ምናምን ሳተ። እስቲ ቢግ ቻንስ ክሬት በማድረግ እኮ ኮንጎ የተሻለች ነች። ሹቶን ታርጌት ብዙ በማድረግ እኮ ኮንጎ የተሻለች ነች። ሚኒመም ጆዋኔቪስ አግብቶ እንዴት ፖርቱጋል ይገባባታል? ስለዚህ የኔን ንጉስ ክርስቲያኖ ሮናልዶን መውቀስ አችልም። ለፖርቱጋል ከሚጫወት ለዘር ሐረጉ ለኬፕ ቨርዲ ቢጫወት ኬፕ ቨርዲ የዓለም ዋንጫ ታነሳ ነበረ። ክርስቲያኖ ሮናልዶ ዶ ሳንቶስ አቬሮ የፖርቹጋል ችግር ሆኖ አያውቅም። ፖርቹጋል ግን የጎቱ የCR7 ሁልጊዜም ችግር ነች። ካላስ ከዚህ ዓለም ዋንጫ በኋላ ፖርቱጋል የምትባል ሀገር አላቃት። ምን ነው የሜሲ ደጋፊ ምን ነው የ2022ቱን የሜሲን እንዲህ ተጎራርሰን እንዳልበላን ምን ነው ለሮናልዶ ጊዜ ቂጥን ወተፍከ ምን ነው ጭራሽ ደግሞ እንደ ሐሳቢም እኮ የሚሰራው እኮ አለ። ፖርቱጋል እንደተበላ ሮናልዶ ቤንቹን ምናምን ብሎ የሚተነትን የኛ መንሱር አብዱልቀኒ አንተ አላዛር አስግዶም አይደለም እንዴ? እውቀት ፈሰሰብኝ በእናትህ። የኛ ሐሳቢ ቂጥን አትወትፍ፣ እሱ ይበቃናል። እኛ እንዴት እንደምንበላ አሳያለሁ። ቂጥን ብቻ አትወትፍ። በጣም ተሰፍራለህ እናቴ በጣም ይሄን ጉዳይ ያያችሁልኝ። ኢትዮጵያ እንኳን ያሸነፈቻት ክለብ ኮንጎን ወይኔ ከባድ እግዚአብሔር ስንት ሰው እንደላከልኝ ወይኔ ተዋረድ። አረ ሲያር ምን አርገን ነው በኢየሱስ በርናንዶ ሲልቫ ብሩኖ ቪቲኒያ ምን አርገናሽ ነው? ምን በድለን ለዲያዝ ጥራት ተከላከሉ ነው። እንደ ስሙ እኮ አንደኛ መጀመሪያ ጎልን በ6ኛ ደቂቃ ነው ምናምን ያገባችሁ። ኮንጎ የሚባለው ቲም ዘግቶ ሊጮት ቢገባ እንኳን ሲገባበት ይከፍታል በእርግጠኝነት ለማግባት። እሱን እድል እንኳን መጠቀም አቃታችሁ። ታስ ክሬዚ እግዚአብሔርን። በተለይ ኢትዮጵያ ይህንን ቲም ማሸነፏና ፖርቹጋል ያን የመሳሰለ ተጫዋች አለማሸነፋቸው ኢትዮጵያን ዲስሪስፔክት ማድረጌ ሳይሆን በእርግጠኝነት ከኢትዮጵያ የተሻለ ስኳድ ያላት ፖርቹጋል። ኤኒዌይስ ውርደት ተገዳደበ። ሁሉም የCR7 ደጋፊ መተኛት ነው። ይመቻችሁ። ሮናልዶ ፖርቹጋላዊ አይደለም ወይ? ኳስ እናንተ ማትሰጡት ማን ስለሆናችሁ ነው? አረ በፈጠራችሁ ምን አይነት አጫወት ነው የምትጫወቱት? ኳሱላ ወደኋላ እንደው ደና ክሮስ እንኳን የሌለበት ኳስ። አረ እንደው
የመጨረሻው ነው። ለሱ ስትሉ እንኳን ደህና ነገር ከዚህ በኋላ እንዴት ነው እናንተን አምነን እንደው ለፋይናል ይሄንን አጫወት ይዛችሁ የኔ በሰበሰ ቲም ነው እኛው ለፋይናል የምንመኘው ለሮናልዶ ሲባል የሚጫወት ቲም ነው የምንለው ይሄንን ነው። አረ ተው ግን ተው እንዴ! ለክለባችሁ እንደምትጫወቱ ለምን አትጫወቱም? ብሩኖም ጠፍት ሮናልዶም ጠፍት። እሺ ምን ይደረግ? ምንድነው የምትፈልጉት? እንደው በፈጣሪ የሆነ ነገር ብቻ አድርጉ። እንዳንዋረድ ዛሬ እንዳታዋርዱን በፈጠራችሁ በቃ። ለእኔ አሁን ሮናልዶ ካለበት አካላዊ ደረጃ እግር ኳስን ከሚጫወትበት ይልቅ ያለው የሊደርሺፕ ጉዳይ በጣም ሊያሳስብ ይገባል ባይ ነኝ። ሙሉ በሙሉ ሮናልዶ ላይ የሚተው ነገር አልነበረም። ትናንትና ጨዋታውን ያየሁት በማይመች ሁኔታ ውስጥ እየሆንኩኝ ነበረ። ነገር ግን መታዘብ የቻልኩት ነገር ምንድነው ቨርቲካሊቲ በጣም እንደሌላቸው ነው ፖርቹጋል እና ሮናልዶ ላይ ብቻ መደፈድኩት አይደለም። ለምሳሌ ብሩኖ ፈርናንዴዝም ምንም ነገር አላደረጉም። እውነት ለመናገር ሳይድ ዌይስ በጣም የበዛበት ጨዋታ ነበር በኔ ምልከታ። ለምሳሌ ቺንኳስ ተመልከቷት። አሁን ከጎኑ ላሉ ተጫዋች ቢያቀብለው ልትሉ ትችላላችሁ። ትክክልም ነው አይደል? ስፔስ ሊኖረው ይችላል። ብሩኖ ግን ወደ ኋላ መለሰው ተብሎ ሙሉ በሙሉ አይተችም። እዚህ ጋር ለምን መሰላችሁ? የነበራቸውን ሴታፕ ስትመለከቱ የኮንጎን ልክ ኳሱን የሚያጡት ከሆነ ፓስ አድርጎት ልክ ቢቀሙ በትራንዚሽን ችግር ውስጥ ሊገቡበት የሚችሉበት ሁኔታ አለ። ነገር ግን እዚህ ጋር ብቻ በቃም ብሩኖን በዚህ ኤክስኪውዝ ተደርጎ የሚታለፍ አይደለም። ልክ እዚህ ጋርም ተመልከቱት። ሮናልዶ ልክ ኳሱን ከመለሰ በኋላ ብሩኖ ወደፊት ይህን ኳስ የማይወስድበት ምክንያት አልነበረም ከልጁም ጥራት አንጻር እና ቨርቲካሊቲ የጎደለው ቡድን ነበረ። ነገር ግን የሮናልዶም አካላዊ ደረጃ በጣም ጥሩ የሚባልም ነው አይደለም። በቃ አሁን ይሄ ግልጽ ነገር ይመስለኛል። ታዲያ ሮናልዶ እሱን እንኳን ኦፍሴት ሊደረግ ይችላል፣ ችግር የለውም። በቀጣዮቹም ጨዋታዎች ቶርናመንት ስለሆነ እያደገ የሚሄድም ነገር ነው። በብዙ የእግር ኳስ ታሪኮች የምናውቀውም ነገር ስለሆነ የመጀመሪያ ጨዋታ አቻም መሸነፍም ብርቅ የሚሆንበት ነገር አይደለም። ምክንያቱም እዛው ቶርናመንት ላይ የሆነ ቡድን በጣም እየተስተካከለ ሲሄድ ተመልክተንም ስለምናውቅ ማለት ነው። ይሄ እንደ ትልቅ ነገር ተነስቶ ኢሹ ሊሆንም ላይሆንም ይችላል። ግን የሊደርሺፑ ጉዳይ ግን ትንሽ ያጠያይቃል። ምክንያቱም ምን ሲል ነበር ሮናልዶ አይቻለሁ፣ ጎሉ ሲገባ እዚህ ጋር ተመልከቱት፣ ለምን ወጥተህ እንደዚህ ያልያዝኮ ምናምን እያለ ከበረኛው ጋር እንትን ሲል ነበር። ይሄ ጥሩ ነው ለማለት ያስቸግረኛል። ምክንያቱም መምከር ትክክል ነው፣ እንዲህ ቢደረግ ግን እዛው ሜዳ ላይ ባይሆን ይመከራል። ምክንያቱም ፍራስትሬሽን እንዲኖር ሊያደርግ ይችላል። ኪፐሩም እንደደበረው ነገር ያስታውቃል። ያንን አስተያየት ሲሰማ ከጨዋታውም በኋላ ኮምፕሌን ሲያደርግ ነበረ። የብሩኖም ወደኋላ ኳሱን ሲመልስ ምናምን እጁን እንዲህ እያለ ምናምን፣ ይሄ ጥሩ ሳይን አይመስለኝም። በቃ አንድ ጨዋታ ላይ ልክ የምታስታውሱ ከሆነ ሜሲ ከሳውዲ ጋር ተጫውቶ እንደጨረሱ የሚያናድ ፐርፎርማንስ ነው በአርጀንቲና በኩል። እሱን ተውት። ኢቭን የሜክሲኮ ጨዋታ ፈርስታፉ በጣም አናዳጅ ነው የአርጀንቲናን አይታችሁ ከሆነ እና ሜሲ እንዲያታረጉትም ወደዚህ እንትን አላለም። አሁን ኮምፓሪዝን ምናን አይደለም እና ማድረግ ያለባችሁ ነገር እንዲህ ለማለት ጊዜ አለው። በቃ እዛው ጨዋታ ላይ ግን ፎከስድ ሆኖ ያለውን ነገር ለማድረግ መሞከር እና ቲሙንም በደንብ ኮንፊደንሳቸውን ቡስት እንዲያደርጉ ማድረግ ነው እንጂ ሌላ አይነት ሲግናል ማሳየት ጥሩ ነው ብዬ አላስብም። ጄስቸሩ እንደዛ ነገር ስለሆነ የሚለው ብዬ ነው። ግን ቶርናመንት ስለሆነ ብዙ ጨዋታ ይቀራል። ለሮናልዶ ደጋፊዎች ብዙ መደናገጥ ያስፈልጋል ብዬ አላስብም። ቶርናመንት ላይ የሚሰሩ ቡድኖች እንዳሉ ኳስ ትንሽ ያየ ሰው ሊረዳው የሚችለው ጉዳይ ስለሆነ ብዙ ችግር የሚፈጠር ነገር ላይሆን ይችላል። ይመቻችሁ። ፖርቹጋል ለንጉሱ እርግማን የሆነች ሀገር ነች። መች ነው የምታሳርፉት? 6 ተከታታይ ዓለም ዋንጫ ለሀገሩ ተጫወተ። ከዚህ በላይ ምን የተሻለ ስኳድ እስኪመጣ ድረስ ነው? ዛሬ ወደ 460 ምናምን ፓስ አረጋችሁ። ሁሉም ባክ ፓስ። በእግር ኳስ እጅግ የምጠላው ነገር ባክ ፓስ፣ ምንም ትርጉም የሌለው ፓስ ማለት ነው። ከዚህ በላይ ስኳድ ፖርቹጋል መች ነው የሚኖራት? ንጉሱ ዛሬ ምንድን ነው ማድረግ የሚገባው? ምን ያርግ? ሰብራችሁ ገብታችሁ እንኳን ለንጉሱ ተውትና ሞክራችሁ እንኳን አላየናችሁ። ባክፓስ ትጫወታላችሁ፣ መሀሉ ላይ ታሽሞነሙኑታላችሁ። እኔ ሁሌ ለክለባችሁ ብቻ የምትጫወቱ የማትረቡ ተጫዋቾች የፖርቹጋል ተጫዋቾች፣ ወኔ የሌላቸው ሐሙታቸው የፈሰሰ ተጫዋቾች ቢኖሩ የፖርቹጋል ተጫዋቾች ናቸው። እንግዲህ ከኮንጎ ጋር እንደዚህ መጫወት አልነበረባትም። 460 ፓስ ባክፓስ ይሆናል። የኔ አባት ምን ቀን ነው ከዚች ሀገር የተወለድከው? ሌላ ሀገር ተወልዶ ቢሆን ክርስቲያኖ ሮናልዶ በየዓመቱ ዓለም ዋንጫ ይበላ ነበረ። ግን እርግማን ምንም ማድረግ አይቻልም።
ቴሪ ኦንሪ ስለ ሊዮኔል ሜሲና ስለ ክርስቲያኖ ሮናልዶ አስገራሚውን አስተያየቱን ሰጥቷል። የአርሰናል ሌጀንድ ቴሪ ዳንኤል ኦንሪ ትናንት ሊዮኔል ሜሲ አልጄሪያ ላይ በዓለም ዋንጫ ሃትሪክ ከሰራበት ጨዋታ በኋላ በሰጠው አስተያየት ላይ እንደገለጸው ከሆነ ሊዮኔል ሜሲም ሆነ ነገ የሚጫወተው ክርስቲያኖ ሮናልዶ ሁለቱም ጨረቃ ላይ ነው ያሉት፣ ከዚህ ዓለም ውጪ ናቸው። በተለይ ሊዮኔል ሜሲ ደግሞ ይለያል፣ እሱ ልዩ ነው። ዛሬም በድጋሚ ምን አይነት ብቃት እንዳለው ደግሞ አስታውሶናል። ሊዮኔል ሜሲና ክርስቲያኖ ሮናልዶ ከዚህ ዓለም ውጪ ናቸው፣ ጨረቃ ላይ ነው ያሉት በማለት ቴሪ ዳንኤል ኦንሪ ለሁለቱ ኮከቦች ያለውን አድናቆት በዚህ መልኩ ገልጿል። ታዲያ እናንተ ስለ ኦንሪ አስተያየት ምን ትላላችሁ? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። እንደነዚህ የተፈጣን እግር ኳስ መረጃዎች በቀጣይ እንዲደርሷችሁ የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ።